በሕይወት ጉዞስ በመንፈሳዊ ሕይወታችን ግራ መጋባት፣ ዝለት ያጋጥመናል። እንደዚያ እንዲሆን አለመፈለጋችን ብቻ ከሁኔታው እንድንወጣ አያደርገንም። ምንም እንኳን በወቅቱ ግልጽ ባይሆንልንም እግዚአብሔር በሚመራን መንገድ ሁሉ ለማለፍ ፈቃደኛ ሆነን መገኘት አለብን። አንዳንድ ጊዜ እግዚአብሔር ፍቃድ የምንረዳው በመንፈሳዊ ግራ መጋባት ካለፍን በኋላ ሊሆን ይችላል። መንፈሳዊ ዝለት በሕይወታችን የሚገለጥባቸው ጊዜያት ብዙ ናቸው። ጌታ ኢየሱስ በሞተ ጊዜ የኤማውስ መንገደኞች በመንፈሳዊ ዝለት ውስጥ ገብተው ነበር። በንግግራቸው ውስጥ ተስፋ መቁረጥ፣ ግራ መጋባት ያሳብቅ ነበር። እንዲህ ነበር ያሉት፣ እኛ ግን እስራኤልን ይቤዣል ብለን ተስፋ ያደረግነው እርሱን ነበር። እነሆ እርሱ ከሞተ አሁን 3ኛው ቀን ነው አሉ። ሉቃስ ምዕራፍ 24 ቁጥር 21። እነዚህ ደቀ መዛሙርት የተናገሩት ሁሉ ትክክል ሊመስል ይችላል። ከአነጋገራቸው እንደምንመለከተው መንፈሳዊ ዝለት ተሰምቷቸዋል። መንፈሳዊ ዝለት ወይም ሐዘን ያለበት ነገር ሁሉ ምንጊዜም ስህተት ነው። መንፈሳዊ ግራ መጋባት ወይም መንፈሳዊ ዝለት በሕይወታችን የሚሆነው እንዴት ነው? አንደኛና የመጀመሪያው የምንፈልገውን ነገር አሁኑኑ ማግኘት አለብን ከሚል ስሜት የሚመነጭ ነው። እግዚአብሔር አንድ ነገር እንዲሰጠን ወይም እንዲያደርግ የሞትና የሕይወት ያህል አጥብቀን ስንፈልግ ችግር ላይ ልንወድቅ እንችላለን። በሕይወታችን አጥብቀን የፈለግነው ነገር እግዚአብሔር ሳይሰጠን ሲቀር መንፈሳዊ ዝለት ውስጥ እንገባለን። የጸሎት ዋጋና ዓላማ ልባችንን በእግዚአብሔር ላይ ማድረግ እንጂ ከእርሱ የምናገኘው ነገር ላይ ማድረግ አይደለም። እግዚአብሔርን መጠየቅ መብታችን ነው፣ ግን እግዚአብሔር ደግሞ በወደደውና በፈቀደው ጊዜ እንደሚሰጥ ማመን አለብን። በዚህ እውነት ከእግዚአብሔር ጋር መስማማት አለብን። ዛሬውኑ እኔ የፈለግኩትን ነገር ሊሰጠኝ ይገባል የሚል መንፈሳዊ ዝለት ውስጥ እንድንገባ ያደርገናል። ሁለተኛው መንፈሳዊ ዝለት ወይም ግራ መጋባት የሚያጋጥመን እግዚአብሔር የቅርብ ረዳታችን መሆኑ ሲሰወርብን ነው። የሚረዳን እንደሌለን፣ እግዚአብሔር እኛን ለመርዳት ፍላጎት እንደሌለው ስናስብ መንፈሳዊ ዝለት ውስጥ እንገባለን። አንዳንድ ጊዜ ነገር ዓለሙ ሲዞርብን፣ ከምናየውና ከምንሰማው ነገር ተስፋ ስናጣ እግዚአብሔር የረሳን ለእኛ ዴንታ ቢስ እንደሆነ ይታየናል። እግዚአብሔር ከእኛ ጋር መሆኑን ይሰወርብናል። ነገር ግን እግዚአብሔር ስለ ጉዳያችን ሁልጊዜ ግድ የሚለው አምላክ ነው። ውሎ አድሮም ሁሉም ነገር እግዚአብሔር በትክክለኛው ጊዜ ይገልጧል። በጊዜው ስውር የሆኑብን ነገሮች ግልጽ ይሆኑልናል። ከእግዚአብሔር ጋር ያለን የተሟላ ኅብረት ግልጽ እስኪሆንልን ድረስ ልባችን ውስጥ የሐዘን ጥላ ያጠላል። ነገር ግን እኛ ማድረግ ያለብን ሁልጊዜ እግዚአብሔር ከእኛ ጋር እንደሆነ መረዳት አለብን። እግዚአብሔር በየትኛውም ሸለቆ ውስጥ ብናልፍ፣ በየትኛውም የሕይወት ችግር ውስጥ ብናልፍ እግዚአብሔር ከእናንተ ጋር ሆናለሁ ብሎ ኪዳን ገብቶልናል። እግዚአብሔር ከእኛ የራቀ የተሰወረ ሲመስለን በፍጹም ልባችን በመተማመን ወደ እርሱ እንቅረብ። አንዳንድ ጊዜ እግዚአብሔር ሥራችንን የሚሠራው በማይታይ ሁኔታ ደብቆ ይሆናል። ማናችንም ቢሆን አንዳንዴ ደስ የማይሉ ወቅቶችን እናሳልፋለን። በእነዚህ ጊዜያት ውስጥ ማድረግ ያለብን ነገር እግዚአብሔርን በመተማመን ጸንቶ ቆሞ መጠበቅ ብቻ ነው። ሦስተኛው መንፈሳዊ ዝለት ውስጥ የሚያስገባን የአባትነት ፍቅሩ አልታይ ሲለን ነው። ሉቃስ ምዕራፍ 11 ቁጥር 11 ከእናንተ መካከል አባት ሆኖ ሳለ ልጁ ዓሣ ቢለምነው እባብ የሚሰጠው ይኖራልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እናንተ ክፉ ሆናችሁ ሳላችሁ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁበት የሰማይ አባታችሁ ታዲያ ለሚለምኑት መንፈስ ቅዱስ እንዴት አብልጦ አይስጥ ይላል። ጌታ ኢየሱስ እንደተናገረው አንዳንድ ጊዜ የእግዚአብሔር የአባትነት ፍቅር አልታይ ይለናል። አሁን ባለንበት ሁኔታ የአባትነት ብሩህ ፊት ከኛ የዞረ ሊመስለንም ይችላል። ነገር ግን ማሰብ ያለብን እግዚአብሔር ሁልጊዜ ፊቱ በርኅራኄ የተሞላ በርኅራኄ የሚመለከተን አምላክ እንደሆነ ማስታወስና ማሰብ አለብን። እግዚአብሔር ሁሉን እንደሚመለከት ለአእምሯችን ደጋግመን መንገር አለብን። እግዚአብሔር እርሱ የሚታመኑበትን ለመርዳት ሁልጊዜ ዝግጁ ነው። አንዳንድ ጊዜ እግዚአብሔር በጨለማ ውስጥ የተወ ሊመስል ይችላል። ሆኖም በእርሱ ታመን፣ እርሱን ተስፋ አድርግ። እንዲሁም አንዳንድ ጊዜ እግዚአብሔር ስለ አንተ ደንታ የሌለው ሊመስልም ይችላል። እርሱ ግን እንደዚህ አይደለም። በትክክል የማይፈርድ ዳኛ አይነትም ሊመስልም ይችላል። እርሱ ግን በጽድቅ ይፈርዳል። ከእያንዳንዱ ሁኔታ በስተጀርባ የእግዚአብሔር ዕቅድ መኖሩን አትርሳ። እግዚአብሔር ሳያውቀውና ሳይፈቅድ በአንተ ሕይወት ላይ የሚሆን ምንም ነገር የለም። ስለሆነም በፍጹም ልብ ልትተማመንበት፣ ራስን ልትጥልበት ትችላለህ። ንቃ፣ ወደ እግዚአብሔር ተመልከት፣ ተስፋን በእርሱ ላይ አድርግ። ምንም ያህል ነገሮች ቢከብዱ ገለል አድርጋቸውና እርሱን ለማየት ዓይኖችን ወደ እርሱ አቅና። መንፈሳዊ ግራ መጋባት ያደክማል፣ ሕይወታችን ጣዕም አልባ እንዲሆን ያደርጋል። ቀኑ አልመሽ ሌሊቱ አልነጋ ይላል።
በዚህ ጊዜ በመረጋጋት ወደፊቱ መቅረብ አለብን። አንዳንድ ጊዜ ከእርሱ እንድንሰማና እንድንታዘዘው ስርዓት ሊያስዘን እግዚአብሔር በጨለማ ውስጥ እንድናልፍ ያደርጋል። ወፍ መዝሙሯን የምትማረው በጨለማ ነው። እግዚአብሔርም ከእርሱ መስማትን እስክንማር ድረስ በጨለማ ውስጥ ያሳልፈናል። እግዚአብሔር ጨለማ ውስጥ ሲያደርግ አስተውል። በጨለማ ውስጥ እስካለ ድረስ አፍን ያዝ፣ ዝም በል። የጨለማ ጊዜ ከእግዚአብሔር የምትሰማበት ጊዜ ነው። ስላለበት ሁኔታ ለማንም አትናገር፣ ዝም ብለህ ስማ፣ ከዚያም ታዘዝ። በጨለማ ውስጥ ስትሆን ጸጥ ብለህ አድምጥ። እግዚአብሔር ወደ ብርሃን ሲያወጣ ለሌሎች የምታካፍለው መልእክት ይኖራል። አሁን በዝለት በተስፋ መቁረጥ በግራ መጋባት ውስጥ ልትሆን ትችላለህ። ወዳጄ፣ እግዚአብሔር አንተ ያለበትን ሁሉ ነገር ያውቃል። እርሱ ለአንተ ያለው ዕቅድ መልካም ነው። እግዚአብሔር ዕቅዱን በአንተ ሕይወት ላይ እየሠራ ነው። አንተ አልተመለከትከው ይሆናል፣ አላየው ይሆናል፣ ግን እግዚአብሔር ፈጽሞ በእጅ ያስረክባል። ስለዚህ ወደ እግዚአብሔር ቅረብ፣ ወደፊቱ ተጠጋ፣ እግዚአብሔርን ስማው፣ ጸልይ። ካለበት ግራ መጋባት ውስጥ እንድትወጣ እንዲያመለክትህ ድምፁን ለመስማት ወደ እርሱ ቅረብ። ይህን ስታደርግ ካለበት መንፈሳዊ ዝለት ውስጥ ትወጣለህ፣ መነቃቃት ይሞላል። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ።